ሰሞኑን ሶሻል ሚዲያ ላይ ብዙ አነጋጋሪ ነገሮች እየተፈጠሩ ይገኛሉ። ከዛ መካከል የነጻነት ወርቅነህ ቤተሰቦችን የተመለከተ ነው። የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። በእናንተ ሙስስ ማን ነው ከወንድምና ከእህታችሁ በላይ የሚጎዳው? ሁሉም ባዳ ነው። እህትና ወንድም ግን እህትና ወንድም ነው። እንተዋወቃለን ወይ በሚለው ፕሮግራም ላይ ቀርበው ብዙ መነጋገሪያ ነገሮችን የፈጠሩት ጥንዶች በአዲስ ነገር ተመልሰው መጥተዋል። በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደኋላ አልልም። ሰላም የሀገራችን ልጆች እንደምን አላችሁ? ሰላምና ፍቅር እንመኝላችኋለን። እኔና ባለቤቴ ኢቢኤስ ላይ ልተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። እንዲሁም አዝናኝና ሰሞነኛ የሆኑ ቪዲዮዎች እንደተጠበቁ ናቸው። ወደ መጀመሪያ ቪዲዮአችን ስንገባ ሰሞኑን በጣም ሀገራችን ላይ አንዳንድ ነገሮች እየተፈጠሩ እንደሆነ ሁላችንም እናውቃለን። ያው ከዛ ጋር በተገናኘ ብዙ ሰዎች ሐሳባቸውን እየሰጡ ይገኛሉ። እስኪ አንድ ዲያስፖራ መጥቶ ስለ ሀገራችን የተናገረውን ንግግር አብረን በቪዲዮ እንመልከት። ይህ ሰው ጉዳችንን እየዘረገፈው ነው። ይህን ጉዳይ እንዴት ታዩታላችሁ? ሰሞኑን ከላሊበላ ጋር ስሙ ተያይዞ የነበረው ዩቲዩበር አሁን ደግሞ ወደ አንድ ፍራፍሬ መሸጫ ሄዶ ስለ ሀገራችን አደገኛ ቪዲዮ አውጥቷል። ቪዲዮ ላይ ዩቲዩበሩ ፍራፍሬውን አይቶ ይህ ሀባብ ከኢትዮጵያ ነው ብሎ ሲጠይቅ ሻጩም በንዴት አይደለም ከትግራይ ነው ብሎ ይመልስለታል። This is all from Ethiopia? Your watermelon? Tigray. All Tigray. Very nice. ከዚያም ቀጥሎ ዩቲዩበሩ ከተወሰኑ ዓመታት በፊት በዚያ አካባቢ ጦርነት እንደነበረና እንዲሁም በአፋር በሶማሊያና በትግራይ ያሉ ክልሎች የራሳቸው ባንዲራ እንዳላቸውና የኢትዮጵያ ባንዲራ በዚያ የሀገሪቱ ክፍል እንደማይታይም በመናገር ሀገራችን አንድ እንዳልሆነች የሚያሳይ ሐሳብ አስተላልፏል። እናንተ ይህን ጉዳይ እንዴት ታዩታላችሁ? ሐሳባችሁን በኮሜንት አጋሩኝ። በብልሃት እንኑር። ብዙ ሰዎች በዚህ ቱሪስት ጉዳይ ላይ ሐሳባቸውን እየሰጡ ይገኛሉ። ከዚህ ቀደም ላሊበላ ላይ ተገኝቶ አንድ ብስኩት ነው ብቻ ወደ 4 ብስኩት ወይ 5 6 ይመስለኛል ከ20 ያነሰ ብስኩት ትንሽ ያጮርናቄ ማለት ነው እስከ 1000 ብር የሚጠጋ ብር አስከፍለውት ሶሻል ሚዲያ ላይ እንደዚህ ዩቲዩበር ነው ልጁ ኡዝቤኪስታናዊ ዩቲዩበር መሰለኝ ካልተሳሳትኩና ሶሻል ሚዲያ ዩቲዩብ ላይ ያጋራዋል እና ከዛ ላይ ተቆራርጦ ይፖስታል እና የላሊበላ አስተዳደር እዛ አካባቢ የሚገኙ ወጣቶችን በተለይ ደግሞ እዛ ቪዲዮ ላይ የሚገኙ ወጣቶችን እስከ ማሰሩላ ደርሶ ነበር ማለት ነውና በጣም ብዙ መነጋገሪያ ነገር ተፈጥሮ ነበር። ይህ ነገር ግን በአሁን ሰዓት ላይ ብዙዎችን እያነጋገረ ይገኛል። ትግራይ ውስጥ ነው እና ስለ ትግራይ ገጽታ በዚህ መልኩ ያብራራል ማለት ነው እና እኔ እዚች ጋር ምንም የተሳሳተው ነገር አለ ብዬ አላስብም። ፈረንጁ የተሳሳተው ነገር አለ ብዬ አላስብም። ምክንያቱም አሁን ላይ የሆነ ያለ ነገር ስለሆነ ማለት ነውና እስኪ ከዛ ጋር የሚገናኝ አንድ ቪዲዮ ላሳያችሁ። አንድ አባት በግብርና ሙያ ላይ የተሰማሩ የነበሩ አባት አሁን ላይ ምን አይነት ሁኔታ ላይ እንዳሉ የሚያሳይ አንድ ተንቀሳቃሽ ቪዲዮ እየተሰራጨ ይገኛል በአሁን ሰዓት ሶሻል ሚዲያ ላይ። እስኪ ምን አይነት ቪዲዮ ነው የሚለውን አብረን እንመልከት። አባባ እንዴት አደሩ? እንግዲህ እኛ አባት ተመልከቱ። ደህና አደሩ? እንዴት ነው? እግዚአብሔር ይመስገን። ይቁሙ እስኪ አውሩኝ። እኔ አባት ደህና ነዎት? ደህና ነኝ። ደህና ነኝ። ኑሮ እንዴት ነው? ኧረ ኑሮ ዝም ብሎ ማዳበሪያ ማውጣት አቃተ። ምን ነው አቃተ? ብር ጠፋ እናቴ። እና ለወጡ ማዳበሪያ ለወጡ አላወጡትም ገና። እዚህ ያራጣ ዝም ብዬ ዋኛለሁ። ያራጣም ይባላል እና ያራጣ ሊበደሩ እየሄዱ ነው። እንደዚያ ስንት ልጆች አሉት አባባ? ስንት ልጆች አሉት? ስንት ልጆች? 4 ልጅ። 4 ልጅ ይዘው ነው ያራጣ የሚበደሩት አባቴ? አሪያ ምን አለ እዚያ የኔ ማሳ ተከፋፈሉ ቁጭ አሉ። እዚያው ሌላ ውጭ አሉ። የራሳቸውን ቤት ወጥተዋል ሁሉ? አዎ ራሳቸው ቤት ናቸው አባቴ። አራጣ ተበድረው አሁን እህሉ ራሱ ይወጣለው ታላ አራጣ? አይወጣም እህሉም አይወጣም። ሁሉም አይወጣ እና እንደዚያ ነው እናት እና አሁን በዛ ነው። ቆይኝ እስኪ አባባ። አቤት። ወልደ ኢየሱስ የሚባል ወንድም ትዳር የተባረከ እንዲሆን ልጅ እንድንወልድ ይመርቁና አባቴ እኔና ባለቤቴን እስኪ ከሚበደሩ እኔ ማዳበሪያ ማውጫ ልቻለዎት እናት አለ ዘር መንገ ከፍ ያርግልኝ። አሜን። ዘር መድኃኒዓለም እንደው እንግዲህ የምርቃት ኬት ይገኛል ሰው የሰማውንም የምሩንም ይስጥልኝ። አሜን። ዳሪ አምላክ አሜን። ያቆይልኝ ያርግልኝ። አሜን። ዘር መድኃኒዓለም እንደው ብሩን ጥብቅ ያርጉት። ይቅናሽና ደስ ይላል ብቻ ዋንተና ደስ አለዎት? አረ በጣም እንጂና ማርያምን እንደው መንገሩ ላይ ዘር መድኃኒዓለም እንደው ሲወርድ መድኃኒዓለም እናቴ መቤት ወረደች። ወይ ነባት እናቴ መቤት እኔ ማግኘት እንፈልጉ ዜሮ ተርዳሽ እናቴ ማግኘት ተርዳሽ 88 አሜን አባቴ። እኔ ሳታገኙ ምንም አይነት ብር አትላኩ።
ብቻ ይህ ቪዲዮ ሶሻል ሚዲያ ላይ በጣም እየተንቀሳቀሰ ነበረ ሰሞኑን ማለት ነው። እንግዲህ አንድ አባት በምትመለከቱት መልኩ አራጣ ሊበደሩ እየሄዱ ነበረ ወደ አራጣ አበዳሪ ጋር ማለት ነውና አንዲት ወጣት ልጅ ተመለከታቸውና በዚህ መልኩ ያው ለሳቸው የሆነ ነገር ተሰጣቸዋለች ማለት ነውና ሰውየውም እንደተናገሩት በቪዲዮ ላይ እንደሰማችሁት መድኃኒዓለም ወረደልኝ ነው እያሉ የሚገኙት ማለት ነውና ብቻ አሁን ሰዓት ላይ በጣም ገጠር አካባቢ በጣም መጥፎ ነገሮች እየተሰሙ ይገኛሉ። አዲስ አበባ ላይ እኛ እንዲህ ስንንቀሳቀስ ምናልባት ሰላም ሊመስለን ይችላል፣ ሁሉ ነገር አልጋ ባልጋ ሊመስለን ይችላል። ብቻ ገበሬው በጣም ተቸግሯል። ያው የገጠሩ ማህበረሰብ በጣም ችግር ላይ እንዳለ ነው ብዙ መረጃዎች የሚያሳዩት ማለት ነው። ሲቀጥል ደግሞ አዲስ አበባ ላይ ራሱ እየወጡ ያሉ ህጎች ህብረተሰቡን ያማከለ ነው ወይ እንድንል እያደረገን ነው በአሁን ሰዓት። እኔ መንግስት ምን አይነት ሀሳብን እያሰበ እንደሆነ አላውቅም። ብዙ ጊዜ አንድ መንግስት ለሀገሪቱ ነው እንጂ ብዙ ጊዜ ህጎችንም ማውጣት ያለበት ወይ ደግሞ ዜጋውን የሚጠቅም ህግና ደንብ ነው ማውጣት አለበት ብዬ ማስበው። አሁን ላይ እየወጡ ያሉ ህጎች ግን እኔ ጥቅማቸው ለማን እንደሆነ ያው እስቲ ብቻ እናንተ አንድ ህግ ደግሞ ወጥቷል። እስኪ ቪዲዮውን ተመልክተን እንመለስ። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ ባንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ብቻ እንዴት ቢመጣ ነው ወይ ደግሞ እንዴት ቢታሰብ ነው እንደዚህ አይነት ህጎች ሊወጡ የሚችሉት? አንድ አስፋልት ሲሰራ ወይ ደግሞ አንድ የመኪና መንገድ ሲሰራ የሚሰራው በምን ብር ነው? በግብር ብር ነው፣ ከህዝቡ በሚሰበሰብ ብር ነው አይደለ? ድጋሚ እነሱን ለማስከፈል ግዴታ ግብር ሊሰበሰብ ነው ማለት ነው ከመንገድ ወይ ደግሞ ከሹፌሮችና ከባለመኪኖች ማለት ነው። እንግዲህ አንድ መኪና ያለ ቦሎ አይንቀሳቀስም። ቦሎ ማለት ደግሞ ለመንግስት የሚገባ ብር ነው ማለት ነውና ያለ ቦሎ አይንቀሳቀስም በየአመቱ ማለት ነው። ማንኛውም መኪና ቦሎ ሳይኖረው ከተያዘ ቅጣት ይቀጣል። ብዙ ብር ነው የሚቀጣው። እኔ ካልተሳሳትኩ ያው ብሩን ባላውቀውም ግን ብዙ ብር እንደሚቀጣ ነው የማውቀውና ቦሎ የሚከፍለው አንድ ሰው ለቦሎ ብሎ ለማሳደሻ ብሎ የሚከፍለው ለመንግስት ለእንደዚህ አይነት ጥቅማ ጥቅሞች እንዲውል ነው። እና እንደዚህ አይነት ህጎች እኔ ማንን ጠቃሚ እንደሚሆን ወይ ደግሞ ማንን ሊጠቅም እንደሚችል እኔ ሊገባኝ አልቻለም። እስኪ እናንተ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በእግረኛው ሚዲያና በጅጅግሳ ደሜ ወይም ደግሞ በአበባየው ደሜ ጉዳይ ላይ ከዚህ በፊት ቪዲዮ ሰርቼ ነበረ። ይህ ምንድነው? የመከላከያን ልብስ ለብሶ ያልተገባ እንቅስቃሴ ሲያደርግ ስለነበር በዛ ጉዳይ ላይ የመከላከያ ሰራዊት አመራሮች ከዚህ በፊት አይደለም የመከላከያ ተቋም ውስጥ የሌለ ሰው በቦርድ የተሰናበተም ተመቶ እንኳን አካሉ ጎሎ መከላከያ ሰራዊትን የለቀቀ ማንኛውም ግለሰብ የመከላከያን ዩኒፎርም ለብሶ መታየት የለበትም፣ ያሳስረዋል፣ ያስቀጣዋል የሚል መግለጫቸውን ከአበባየው ደሜ ወይም ደግሞ ከጅጅግሳ ደሜ ጋር አያይዤ ሰርቼ ነበር። ዛሬ እንግዲህ በተሰማው ዜና መሰረት ተክለ ሃይማኖትም የእግረኛው ሚዲያ ባለቤት እንዲሁም ደግሞ ጅጅግሳ ወይም ደግሞ አበባየው ደሜም ዛሬ በፌደራል ፖሊስ በቁጥጥር ስር መዋላቸውን ሰምተናል። ጉዳዩ ምናልባት ከዛ ጋር ይያያዝ አያያዝ ተደራራቢ ጉዳዮች ይኑሩ አይኑሩ የምናውቀው ነገር ባይሆንም ግን ሁለቱም በቁጥጥር ስር መዋላቸውን ሰምተናል። እግረኛው ሚዲያና ከእግረኛው ሚዲያ ላይ ቀርቦ የነበረው ይህ ግለሰብ እንግዲህ ሁላችንንም አንድ ሰዓት ላይ እያሳቀን እያዝናናን ነበረ። ምክንያቱም ምንድነው ያው በማይገባ ባህሪ ነው ሲያስቀን የነበረው። እውነት የሚያስቅ ነገር ሆኖ ሳይሆን የሆነ እብድ ነው የሚያስብል አይነት አክሽን ነበረ ሲያደርግ የነበረው ኢንተርቪው ላይ ወይ ደግሞ እግረኛው ሚዲያ ላይ በቀረበበት ወቅት ማለት ነውና አሁን ላይ የእግረኛው ሚዲያ ዋና አዘጋጅም ታስሯል፣ ግለሰቡም ታስሯል ማለት ነውና ብዙ ሰዎች በዚህ ነገር ተደስተዋል ማለት ይቻላል። ከ180% ሰው በዚህ ነገር ደስተኛ ናቸው ብዬ ነው የማስበው። በተለይ ደግሞ እግረኛው ሚዲያ ሰሞኑን እያደረጋቸው ያላቸው ነገሮች ፈጽሞ ልክ ያልሆኑ ነገሮች ናቸው። በተለይ ደግሞ በዋልድባ ገዳም ላይ ያደረገው ነገር ከዛ ቀደም ብዙ ነገሮች በይቅርታ የታለፉ ነገሮች ነበሩ። አሁን ላይ ደግሞ ያው ከመንግስት ጋር የሚያነካካው ነገር ስለመጣ በዚህ መልኩ ወደ እስር ቤት ገብተዋል ማለት ነውና እስኪ እስካሁን ምንም የተባለ ነገር የለም። ነገሮች እንግዲህ ወዴት እንደሚያመሩ መገመት አይከብድም። ብቻ ከመንግስት ጋር ስለተነካካ ማለት ነው። እና የዚህ መንግስት ደግሞ በጣም እኔ ጥሩ ጎኑ ብዬ ማስበው
በጣም እንድታሽቃብጡለት ራሱ አይፈቅድላችሁም። አሁን መንሱር ጀማል እንደሱ በጣም ስለ መንግስት ሲያሽቃብጥ የነበረ ግለሰብ የለም። እንዴት ልበል ካድሬ ነው የሚባለው በጣም ሞር ካድሬነት አሁን የመንሱር ጀማል እንደዛ ነበረ። እዚህ በምስሉ ላይ የተመለከታችሁትም እግረኛ ሚዲያ ላይ የቀረበውን ግለሰብም እንደዛ ነበርና ይህ መንግስት በጣም ሞር ካድሬ ለሚሆኑ ሰዎች በጣም ለሚያሽቃብጡ ሰዎች የሚመች አይመስለኝም። ሰላም እንዴት ናችሁ? ጀስቲስ ፎር ቅዱሳን ይላል የቅዱሳን ዓለም ታናሽት ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት ጨካኝ የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ እውነት ነው። ሁሉም ቤት ነው የሚመጣው። እናንተም ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሆኖ ላለው አመሰግናለሁ። ሰሞኑን የተፈጠረው ነገር ሰምታችኋል ብዬ አስባለሁ። እንግዲህ ጓደኛዋ ቤቷ ድረስ ጠርታት ነይ ቤቴ መርቂልኝ በማለት እንግዲህ ከባለቤቷ ጋር በመመሳጠር አሰቃቂ ግድያ አድርሳባታለች። ያው ቅዱሳን ላይ ማለት ነውና በጣም ሰሞኑን እየሰማናቸው ያሉ መረጃዎች በጣም የሚዘገነኑ ናቸው። መንግስትም እኔ እንጃ ብቻ እኔ መንግስት ማለት ይከብደኛል። ብቻ በአሁኑ ሰዓት ህግን የሚያስከብረው አካል ተገቢውን እርምጃ እየወሰደ አይደለም ብዬ ነው የማስበው በእንደዚህ አይነት ሰዎች ላይ ማለት ነውና አንድ የማያዳግም እርምጃ ቢወሰድ ሰውም እንደዚህ አይነት ጥፋትን ከማጥፋት ይቆጠባል ብዬ ነው የማስበው። እስኪ እናንተ ሀሳብ ስጡበት በዚህ ቪዲዮ። በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደኋላ አይደለም። አያድርስም። ሊያሰድብም አይደለም ልትሰድቡንም አይደለም። ኮመንቱን እኛ ሰው እየነገረ ነው እንጂ በእርግጥ እኔ ምን ይሆንም አይታወቅም። በዚች መቼስ ቲክታክ ገብቼ ወይም ደግሞ ምናምን ነገር እንደዚህ ቫይራል መውጣቱን አላወቅንም ነበር። መጀመሪያ ሲወስዱ መኪና ልከውልን ነው። ከዛ በኋላ ቼክ ያደርጉ። ምክንያቱም የራሳቸውን ስራ ጨርሰዋል። ገባ ቀንጨብ ተደርጎ የተለቀቀው ነገር እኮ ለልጆቻችንም ጥሩ አይደለም። አሁን እነዚህ ግለሰቦች የዛሬ ሳምንት ይመስለኛል የዛሬ ሳምንት እንተዋወቃለን ወይ የሚለው ፕሮግራም ላይ ቀርበው ነበር ማለት ነው ኢቢኤስ ቲቪ ላይ እሁድን በኢቢኤስ ላይ እና ምን ማለት ነው እኔ አልገባኝም። እነሱ አሁን ኢቢኤስ ቲቪን ጥፋተኛ አድርገው እየወቀሱ ነው የሚገኙት። ኢቢኤስ ቲቪን እየወቀሱ ነው ማለት ነው። እነ ሉላ ገዙ ሰሞኑን አልነበረችም። ያው ከስራ ገበታው ላይ እየተገኘች አይደለም፣ ምክንያቱም ባልታወቀ ነገር ማለት ነው። ብዙዎች እግሯን ተሰብራለች፣ ለዛ ነው እግሯን ታማለች እያሉ ይገኛሉ። ግን ብቻ ወደ ዋናው ሐሳብ ስመጣ እነዚህ ግለሰቦች ያው ቺት ያደርጋሉ። ፕሮግራሙ ላይ ማጭበርበር ነገር ይጠቀማሉ ማለት ነው። ፕሮግራም ደግሞ ጌም ነው። ማንኛውም ጨዋታ ላይ ደግሞ ማጭበርበር ካለ ከጨዋታው ተሰናበታላችሁ ወይ ደግሞ ዲስኳሊፋይ ትደረጋላችሁና ከዚህ ቀደም የነበረ ነገር ነው። ለነሱ ሲባል ብቻ የመጣ ህግ አይደለም እና ኢቢኤስ ቲቪን መተቸቱ እኔ አግባብ ነው ብዬ አላስብም። ከዛ በኋላ ደግሞ ብዙ ሰዎች በዚህ ቪዲዮ ሲቃወሟቸው ነው መሰለኝ እንዴት ከናንተም ብሶ አታፍሩም እንደመታችሁ እንደዚህ ታብራራላችሁ እንዴ በማለት ብዙ ሰዎች ሲተቿቸው ነው መሰለኝ። ይሄኛውን ኢንተርቪው ከተመለከቱ በኋላ ድጋሚ ደግሞ ይቅርታ ጠይቀዋል። ይቅርታ ነው እንግዲህ። ሰላም የሀገራችን ልጆች እንደምን አላችሁ? ሰላምና ፍቅር እንመኝላችኋለን። እኔና ባለቤቴ ኢቢኤስ ላይ እንተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። በዚህም ሪሞት 30 የሚል ስያሜ ተሰጥቶናል። በዚህ አሳፋሪ ድርጊት መላ የኢትዮጵያን ሕዝብ ይቅርታ ለመጠየቅ ትልቅነት ነው መተን እኔም ይቅርታ ማለት ፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን
የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት ፈልጋለሁ። በተላለፈው ፕሮግራም ላይ የተከፋችሁብን ሁላችሁንም ይቅርታ እየጠየቅን በሰው ላይ አይፈረድምና ከቻላችሁ ደገፋት በቃ ደገፍ አድርጉ። በሰው ችግር አይሳቅም ግን ብቻ እስቲ እናንተ ሐሳብ ስጡበት። እኔ መጀመሪያ መውቀሳቸው አግባብ አይደለም ግን ይቅርታ መጠየቃቸው በቃ ትልቅነት ነው። አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ መጀመሪያም ኢንተርቪው ምናምን አስፈላጊ አልነበረም። በቃ ጥፋተኛ ናቸው እኮ በቃ አንድ ሰው ፕሮግራም ላይ ህጉን ከጣሰ መቀጣት አለበት። ተቀጡ፣ ዲስኳሊፋይ ተደረጉ ማለት ነው። ነጥባቸው ተቀነሰ፣ ያገኙት ነጥብ እና ተሸነፉ። በቃ የገንዘብ ችግር ሌላ ነገር ነው፣ ማጭበርበር ሌላ ነገር ነው። እና አሁን እዚች ጋር ያሉ የሚገኙት ሌባን አበረታቱ ነው። እንደዛ ነው እንግዲህ መጀመሪያውኑ ይቅርታ አጥፍተናል ብለው ቢቋጩት ጥሩ ነበረ። ግን ብዙዎች ይሄንን ቪዲዮ ካዩ በኋላ ነው ትንሽ መለስ ብለዋል፣ ሶሻል ሚዲያ ላይ የሚገኙ ሰዎች ማለት ነውና ብቻ መጀመሪያ ያደረጉት ነገር ትክክል አይደለም እና ይቅርታ መጠየቃቸውም ትልቅ ነገር ነው ብዬ ነው ማሰብ። እስኪ እናንተም ሐሳብ ስጡበት። ትዳር ለመምራት ነው ወይስ አካውንታንት ለመስራት ነው? ግን ቆይ ስላልገባኝም አስረዱኝ። የቤቱን ካርታን እዩ፣ የቤቱን ንብረት እዩ፣ የመኪናው ልብሬ እዩ ምናምን የሚባለው እንዴ ንብረት ማኔጅ ለማድረግ ነው የምንገባው ወይስ ትዳርን ማኔጅ ለማድረግ ነው የምንገባው? ስላልገባኝ ነው በእውነት በስነ ስርዓት መልሱልኝ። እኔ አሁን ቤቴ ስለ ገንዘብ ሲወራ ሰምቼ አላቅም። እንትን መሬቱ በማን ነው መኪና ምናምን እኔ ሰምቼ አላቅም ማለት እነሱ የሚያሳስባቸው ስለ ልጆቻቸው ትዳራቸው ጥሩ እግዚአብሔር በመፍራት ጸንተው ለማቆም ነው እንጂ ስለ ንብረት እኛ አካውንታንት መሆን አለብና ታዲያ ስለ ንብረት ማውራት ካለብን ስለ መኪና ስለ ልብሬ ምናምን ስለ መፋታት ደግሞ ፍርድ ቤት ሄዳችሁ ስለ ፍቺ ሰው እንዴት ነው በራሱ ላይ ሟርት የሚዘራው? ሰው በራሱ ላይ እንዴት ነው ሟርት የሚናገረው? ስለ ፍቺ ምናምን በደም ጠንቅቀሽ ወቂ ነው ስላልገባኝ ነው። እስኪ መልሱልኝ እናንተ ከቻላችሁ ማለት ነው። ቴንክ ዩ። ይህ ጉዳይ መነጋገሪያ የሆነው ምክንያቱ ማነች? ያው ጆርዲ በዛብህ የተባለችዋ ፌሚኒስት ናት ማለት ነው። እንግዲህ ለሴቶች ተቆርቋሪ ነኝ የምትለዋ ጆርዲ በዛብህ የተባለችዋ ፌሚኒስት በአሁኑ ሰዓት ላይ ከብዙዎች ዘንድ ወይ ደግሞ ከብዙ አቅጣጫ ተቃውሞ እየመጣባት ይገኛል። ምክንያቱም ምንድነው? ስለ ትዳር በጣም ጥሩ አመለካከት የላትም። ምንም ጥሩ አመለካከት የላቸውም ከሚባሉ ግለሰቦች በግንባር ቀደም የምትጠራ ሰው ናት ማለት ነውና ስለ ትዳር መጥፎ ንግግር ትናገራለች። ከተናገረችው ንግግር መካከል አንዱ ባል ምንድነው ወይ ደግሞ ሴት ልጅ ስታገቢ ሴቶችን የመከረች ነው። ሴቶች ስታገቡ የቤት ካርታ ሊብሬ እዩ ብቻ ብዙ ነገሮች ለሴቶች እየመከረች ነው እና እዛች ጋር ኮሜንት ሴክሽኗን ብታዩ ብዙ ወጣቶች ወይ ደግሞ ብዙ ታዳጊዎች ማለት ይቻላል ከ17 ከ15 እስከ 18 ያሉ ታዳጊዎች ነው በብዛት እሷን የሚከተሏት። ሲቀጥል በጣም ሄደ ከተባለ እስከ 23 24 ዓመት ማለት ነው። አንዳንድ ጥሩ ጎኖች ቢኖራትም ግን ለሴት ልጆች በጣም መጥፎ ነገር ወይ ደግሞ መጥፎ መንገድን እያሳየች ከምትገኝ ቲክታከር መካከል አንደኛው እሷ ነች ብዬ ነው የማስበው። ሼር ኮፕሊንግ ሪፖስት እያደረጋችሁ ይሄን ዜና አዶናይ ሲሮ ላይ ቻው ብሏል። ቻው ቼልሲ ለምን ሲሮ ወደ ስራ ይገባል ብሎ ተናጋግሪ ሲናገር ነበረ። በቃላችን መሰረት ወደ ስራ መግባት ስላልቻልን በብራንዴ ላይ ታማኝነት ስላመጣብኝ ከ400,000 ሰው በላይ ዳውንሎድ ያደረገው አፕሊኬሽን ነው። እኔ ከአሁን በኋላ ያለበትን ወጥቻለሁ ብሎ በራሱ ፌስቡክ አካውንት ፖስቷል። ያው ፖስቱ እንደምትያዝ ነው። እኛ የዛሬ ስንት ጊዜ ነበር በሲሮ ላይ ሲንጮህ ነበር። ያኔ ሪፖርት እያደረጋችሁ ምን እያላችሁ የነበር ሰዎች ዛሬ ላይ ካሱኝ ኮፒሊንክና ሪፖስት በማለት ትክቶኛላችሁ። አዶናይ በቃኝ። ያኔም እኛ አደጋ አለው የነገር አዶናይ ተው ያርዋናቆች ባካችሁ አዳምጡን። ይሄ ነገር የሚሆን አይደለም እንዴ የቲክቶክ የሚመስል አፕሊኬሽን ለመስራት አሜሪካ እኮ ትችል ነበር። ቲክቶክን ከምገዛ ይልቅ መስራት ትችል ነበር። ገባችሁ? ያኔ ሲሮ ብሎ የተሰራው አፕሊኬሽን ምንድነው? ለሶስተኛ ወገን አሳልፎ ይሰጣል መረጃን ብለን ጮን ነበር። አልሰማላችሁም። ዛሬ ላይ ግን አዶናይ ራሱ መጥቷል። ግን 400,000 ሰው ዳውንሎድ አድርጎታል። ቪዲዮ የፖስት ሰዎች አሉ። ዛሬ ላይ ነው የለበትም ብሏል እና እንድታውቁት ነው። ሼር ኮፒ ሪፖርት ያደርጋችሁ አድርሱልኝ። በጣም አመሰግናለሁ። ግን ሌላ ጊዜ አንዳንድ ነገሮችን ዝም ብላችሁ ግማሹ በቤተኝነት በዘረኝነት ግማሹ በውር ፍቅር ምናምን ሳይሆን አንዳንድ ነገሮችን እንፈትሻቸው። ግራ ነቀኝ እኒ ነው። ይሄ ነው የዕለቱ መልእክቴ። ሌሎቻችሁም አሁን አዳዲስ አፕሊኬሽን ታስተዋውቁ ይችላልላችሁ። እንደዚህ አይነት ሪስኮችን እንዴት ነው የምትወጡት? እናንተ ትፈልጉ ታስተዋውቁላችሁ፣ ስትወጡ ትወጣላችሁ ወይ ነው እንድጥላችሁ ነው የምትሄዱት ወይ ነው። ገባችሁ? ስለዚህ እየተናበብን
አንዳንድ ሐሳብ ሲሰጥም ከመቃወም ከመሳደብ ይልቅ አዳምጦ ነገሮችን ጥያቄን በጥያቄ መመለስ ልምድ ማዳበር አለብን። በጣም ነው የማመሰግነው አዶኒ። በጣም ጥሩ ነው። አሁንም ቢሆን በጊዜ ከዚህ ነገር ውስጥ መውጣትና ለኦዲየንሶች ማሳወቅ ቴንኪው። ግን ሌላው ጊዜ ትምህርት ውሰድ። አሁን ለምታስተዋውቁን ማስታወቂያዎች ኃላፊነት ውሰዱ። በጣም አመሰግናለሁ። አዶናይ የሆነ ታይም ላይ ሲድሮ የሚባል አፕሊኬሽን አስተዋውቆ ነበር ለህብረተሰቡ እና በጣም ብዙ ሰዎች እሱን ነገር እንደደገፉትም ሁሉ አንዳንድ ሰዎች ተቃውመውት ነበረ። ምክንያቱም ምንድነው ይህ ነገር እንደ ቲክቶክ አይነት ፕላትፎርም አይደለም ሊሆን ከቲክቶክ ራሱ በጣም በ100% ያነሰ ራሱ ሊሆን አይችልም። ምክንያቱም አንድ አፕሊኬሽን ሲቋቋም በጣም ብዙ ነገሮችን ስለሚጠይቅ እያሉ ብዙ ሰዎች አዶናይን ተቃውሞት ነበረ። ይህን ነገር በደንብ አጣራ እያሉ ማለት ነው። እሱ ግን በጣም ኮንፊደንት ሆኖ ይህን ነገር በጣም አስተዋውቆት ብዙ ሰዎች ይህንን አፕሊኬሽን ዳውንሎድ ካደረጉት በኋላ አሁን ላይ አፕሊኬሽኑ በተባባልንበት መሰረት እየሰራ ስላልሆነ ራሴን አግልያለሁ በማለት ተናግሯል ማለት ነው። እና ይህ ነገር ለሱ ጥሩ አይመስለኝም። ሜቢ መንሱር ጀማልም በእንደዚህ አይነት ኬዝ በጣም ብዙ ነገሮች እንደደረሱበት ሁላችሁም ታውቃላችሁ ብዬ አስባለሁ። እና ይህ ነገር አዶናይን ሊያሳስረው ይችላል ወይ ደግሞ ከብዙ ሰዎች ተቃውሞውን እየተሰነዘረበት ስለሆነ ምናልባት ክስም ሊመሰረተበት ይችላል እያሉ ይገኛሉ። እና አዶናይ ብቻ ጥሩ ነገር እንዲገጥመው እንመኝለት። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። አንዳንዴ ግን ማለት ነው ያው በዚህ ጉዳይ ላይ ብቻ መተቸት እነሱንም መናገር ከባድ ነው ብዬ ነው ማስበው። ያው ተበዳይ ወይ ደግሞ ሀዘንተኛ ቤተሰብን እንደዚህ ያደረጉ ማለት ትንሽ ይከብዳል። ብቻ እውነታው ማጋር እንዳለ ባይታወቅም እነሱን መናገር ምንም ከባድ ነገር ነው ብዬ ነው ማስበው። ብቻ እስኪ እናንተ በዚህ ጉዳይ ላይ ሐሳብ ስጡበት። ሐሳብ መስጠቱን ለእናንተ ልተዋውና ሶሻል ሚዲያ ላይ ግን አንዳንድ ሚዲያዎች አሉ እንደዚህ ተበዳዮችን ወይ ደግሞ የሆነ ነገር ሲፈጠር የሚያወያዩ የሆነ ነገር ሲፈጠር ብቻ አይደለ መልስ ለህብረተሰቡ እንዲሰጥ የሚያደርጉ ግለሰቦች አሉና ሚዲያ ላይ አቅርበው እነዛን ሰዎች ለህብረተሰቡ መልስ እንዲሰጡ ወይ ደግሞ ለህብረተሰቡ የተፈጠረው ነገር እንዲያብራሩ አድርገው ይነግሯቸዋል ማለት ነው። ብቻ እዛች ጋር ያለውን ነገር ያለ ምንም ነገር ነው ሶሻል ሚዲያ እንደሚተላለፍ አይነግሯቸውም ነው ወይ ሜንስትሪም ሚዲያ እንደሆነ ለህብረተሰቡ እንደሚካፈል አይነግሯቸውም ነው። ያው ስም ማጥፋት ብዙ ጊዜ ነው በስም ማጥፋት ሰው የሚከሰሰው ማለት ነው። ስም ማጥፋት እንደሚያስከስስ እናውቃለን። ያ ሰው አላደረኩም ብሎ ወይ ደግሞ በፍርድ ቤት ፖሊስ የሆነ ነገር አድርገሃል ካላለው በስተቀር ያንን ሰው ወንጀለኛ ማለት አንችልም፣ አድርገሃል ማለት አንችልም። ያ ሰው በስም ማጥፋት እንደፈለገ መክሰስ ይችላል ማለት ነውና እንደዚህ አይነት ነገሮች አሁን ላይ እየተለመዱ መጥተዋል ማለት ነው። ሶሻል ሚዲያ ላይ ይወጣል ወይ ደግሞ እንደዚህ ሜንስትሪም ሚዲያዎች ላይ ተወጥቶ ይህ ግለሰብ እንደዚህ አድርጓል በማለት ያ ሰው ቢያደርገው ባያደርገው ብቻ ጥሩ ነው ብዬ አላስብም። እስኪ እናንተ ብቻ በዚህ ቪዲዮ ላይ ሐሳባችሁን ስጡበት። እኔ ትንሽ ግራ ስለገባኝ ነው እና ይህ ጉዳይም ብዙዎችን ያናደደ ሆኗል። ተገቢ አልነበረም ቤተሰቦቻቸውን ማሰር እያሉ ይገኛሉ። ብዙዎች በዚህ ጉዳይ ላይ ተቃውሟቸውን እያስነሱ ይገኛሉ። እስኪ ከዛ መካከል አንድ ቪዲዮ ልጋብዛችሁ። በእናንተ ሙስስ ማን ነው ከወንድምና ከእህታችሁ በላይ የሚጎዳው? ማንም ተጎጂ የለም። እውነት ነው። እህትና ወንድም ግን እህትና ወንድም ነው። በጣም ነው ያዘንኩት የነፂ እህት ስለታሰረች። ገና ምንም ማዘኑ አልወጣላትም። ሰው በረታሽ እንኳን ሲላት ደብሯት ታለቅሳለች። እኔ አልተጽናናሁም፣ አልበረታው ገና እያለች ታለቅሳለች። መኪናው የሚያቆምበት ቦታ ስታይ ሁሉ ጊዜ ታዝናለች። ወንድሜ እዚህ ጋር ቆሞ ይጠብቅኝ ነበር ትላለች። አንዳንድ ኮመንቶችን እያየሁኝ ነበርና እንኳን እሷ እኔ ምን ያህል እንደተሰበርኩኝ እኔ ነኝ የማውቀው። እኔ ቪዲዮ እንኳን የዛኔ ያልሰርች አላውቅም። ምክንያቱም የእሱን ቪዲዮዎች ማየት በጣም ያስፈራኛል፣ ያሳዝነኛል፣ ያንሰፈስበኛል። እሷ
እንደ እናት ነበር የምትንሰበሰብላት። ከዛሬ 3 ዓመት ጀምሮ እስከ መጨረሻው ድረስ እየተንገላታች ነበር፣ አብረው ነበረች። አሁን ግን ሁሉም እየተነሳ የፈለገውን ነገር መናገር እንደሚችል ሳይ በጣም ነው ያዘንኩት። ብትሆን ለወንድሟ ታደርጋለች እንጂ ከሱ ጠብቃ አታውቅም። ባላት ነገር ሁሉንም ነገር ለሱ ለማድረግ ነበር ደፋ ቀና የምትለው። ሲመጣ እንደ እናት ወደዚህ ወደዛ ብለው የሆነ ነገር ለመስራት ለሱ ጨነቅ ነው እንጂ ማየት ከሱ ምንም ስትቀበል እኔ አይቻትም ማለት የራሷ ህይወት ያላት ሰው ናት እሷ። ወንድሞቹም ቢሆኑ እንደዛ ናቸው። ከቤተሰብ በላይ ማንም ተጎጂ የለም። ደም ነው ማይበጠስ ማይተው ነገር ነው። ስትናገሩ እያስተዋላችሁ ተናገሩ። ሰው ናት ብቻ። ከልጅቷ ሀሳብ እኔ የምስማማበት ምንድነው ብቻ ቤተሰብ ነው። የፈለገ ቢጣላ የፈለገ ቢራራቅ የሆነ ታይም ላይ መገናኘቱ አይቀርምና በመሀል እየገቡ የሚያበጣብጡ ግለሰቦች አሉና ከነሱ በላይ የሚጎዳ የለም። እውነት ለማውራት አሁን እኔ ከነጻነት ወርቅነህ ቤተሰቦች ይልቅ ስለ ነጻነት አላውቅም አይደለ? ብቻ ነጻነት ወርቅነህ ከቤተሰቦቹ ይልቅ ሌላ ሰው እኔ አይደለም እንደዚህ ሶሻል ሚዲያ ላይ ያለ ሰው የቅርብ የሥራ ባልደረቦቹ ራሱ እንደ ቤተሰቦች ሆኖለታል ብዬ አላስብም። እና እስኪ እናንተም በዚህ ጉዳይ ላይ ብቻ ሐሳባችሁን ስጡበት። እና ይህ ነገር ብዙዎችን ያናደደ ተግባር ሆኗል ማለት ነው። በተለይ ደግሞ አዘንተኛ ቤተሰቦቹን እንዴት ታስራላችሁ በማለት ፈጭቶ መብላት መጋገር ያስተማር እንዴ? ኩታ መልበስ ማን ያስተማረን? ቀሚስ መልበስ ማን ያስተማረን? ጋቢ መልበስ ማን ያስተማረን? ሸማኒ ብለን የምንሰድባቸው ፋቂ የምንላቸው ቆማዳ በየገጠሩ ያን ሁሉ ማን ያስተማር? ቤተ እስራኤላውያን እኮ ናቸው። ቤተ እስራኤላውያን እየተጠቀምን የነሱን ዕቃ እንደገና እነሱን ቡዳ ካይላ ቀጥቃጭ ሰው ይበላሉ ማለት ይሄ በጣም ትልቅ እርግማን ነው። ለዚህ ነው ኢትዮጵያ ወደፊት መሄድ ያቃታት። እንደ ኢትዮጵያ አሁንም በእስራኤል ላይ ያደረሰችውን ግፍና መከራ በንሳ እስካልመለሰችው ድረስ ስደቱ ይቀጥላል፣ ጦርነቱ ይቀጥላል፣ እርግማኑ ይቀጥላል። የኔ ጌታ ምንም የሚቀጥል ነገር የለም። ሲጀመር የተነሱበት መነሻም ስህተት ነው። እኔ እኮ የማይገባኝ በዘንድሮ ዘመን አንዳንድ ትልልቅ ሰዎች ለምን ወደ ኋላ እንደምትመለሱ ነው የማይገባኝ። አሁን በእኔ ትውልድ ካይላ ምንድን ነው ሲጀመር? ካይላ ነው ያሉት፣ ጓላ ነው ያሉት። ነካሽ ቀጥቃጭ የሚል ቢቀጠቀጠው በተገኘና በቀጠቀጥን ትንሽ ኢንዱስትሪ ስሞል ስኬል ምናምን ተብሎ ድሮ እኮ ነው የተከፈተው። ድሮ ሰውን ለማነካከስና የሆነ ነገር ለማለት ወደ ኋላ መመለስ አያስፈልግም ሲጀመር። ክሬዲት ስጡን ከሆነ ጥሩ። ከእናንተ ፊት ራቁታችንን ነበር የምንሄደው፣ እናንተ ናችሁ ቀሚስና ኩታ ያስተማራችሁን። በቃ ይሁንልዎት በቃ አያስፈልግም። ግን አንዳንዴ ስንናገር ወጣቱን ትውልድ ማሰብ መቻል አለብን። መስማት ዲዘርቭ አያረጉም። አሁን ያሉ ልጆች ለምሳሌ ካይላ ቀጥቃጭ እንትን ባይ ምናምን የሚባል ነገር ማን ባጠፋው ነው? ማን ነው ይቅርታ የሚጠይቀው? ሲጀምር እንደው ከሆነ እንኳን ፍላተር ላለማድረግ ነው፣ እርሶን ዝም ብሎ አጉል ደስታ ላለመስጠት ነው እንጂ ይቅርታ ይቆጥርብኝ ምን አለው? በዋት ነው በኪሎዋት ነው የሚቆጥሩ? 36 ታይምስ ይቅርታ ፐርፐዝ የለውም። ትልቅ ሰዎች ኃላፊነት ይኖርብን እንጂ እኔ የተለያየ እምነቶችን የምትወክሉ ሰዎች አሁን እምነት ወክለው ነው እርሶ መሆን የሚሆነው። ያው የተወሰነ ቪዲዮ ናቸዋለሁ። አሚን እኔ ሳስበው በኔ ጀነሬሽን እርሶ ያሏቸውን ሰዎች የበደልኩትም እንዲህ ብዬ የጠራሁትም ሰው የለም። በእኛ ጊዜም የለም እንዲህ የሚባለው ስም። አሁን እርግጠኛ ነኝ አሁን ገጠርም ሄጄ መናገር እችላለሁ። ገጠርም ያለው ሰው ኢንዱስትሪ ስሞል ስኬል እና ተብሎ ሌላ ታሪክ ውስጥ ገብቷል። ቂም ቋጥረው መሆኑ ነው። አሁን የድሮውን ቋጥረው ይሄ ይቅርታ የጠየቁት ለማታውቀው ነገር ይቅርታ ከመጠየቅ በላይ በጣም ቀላል ነገር የለም። ሰውን የሚያረጋጋው ከሆነ ይቅርታ። ግን ከእንደዚህ አይነት ነገር ይቆጠቡ። ትውልዱን የሚያንጽ ሰውን ከሰው ጋር የሚያቀራርብ ምናምን የሚያደርግ በእናንተም ሳይድ ያሉት ልጆቻችሁ ትንንሾቹ ልጆች ከተረፉት ወገኖቻቸው ጋር እንደው ፖዚቲቭ ነገር አድገው እንዲሆኑ አድርጎ ማስተማር አይሻል? እውነት ቁጭ ብለው አሁን እኛን ይቅርታ ካልጠየቃችሁን በስተቀር እስራኤል ላይ ያደረሰችው ወደ ኢትዮጵያ ማን አቀምሷል? ምን አድርገን ነው የምናደርሰው? እናንተ አንዳንዴ ለመሳሳት አቅም ይፈልጋል ሰውዬው። ለመበደልም እኮ የሆነ ነገር መሆን እኮ መቻል አለብን እኮ። እሺ በቃ ይቅር በሉን በቃ። ምን ይላሉ ነው? ግራ ያገባል። ትልቅ ሰዎች እውነት ኃላፊነት ተሰማቸው። ሰመረ ባሪያው እንግዲህ በአነጋጋሪ መልሶቹ ተመልሶ መጥቷል። እንግዲህ ሰሞኑን ጠፋ ብሎ ነበረ። እንግዲህ ተመልሶ መጥቷል። እንኳን ደህና መጣ ብለናል ሰሜ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።